በራስ መተማመንና ዕውርነት። የተታለሉ ወጣቶች ዓይን ቢከፈት ኖሮ ነፍሳትን በማጥፋት ባገኘው ክንውን ሰይጣን በተልእኮ ሥራው ከፍ ሲል ያዩት ነበር። ሊታሰብ በማይቻል መንገድ ሁሉ ሊያጠምዳቸው የሚፈልጋቸውን ሰዎች ለመያዝ ፈተናዎቹን ለተለያዩ ሁኔታዎች ገጣሚ እንዲሆኑ ለማድረግ ይሻል። እያንዳንዱን ወጥመድ ይሞክራል። ለነዚህ ፈተናዎች የተጋለጡት እግዚአብሔርን ካልፈለጉ በስተቀር የራሳቸውን ሁኔታና አደጋ ባለማወቅ ለማታለያዎቹ ዕውራን ይሆናሉ። በራሳቸው የሚታመኑት በራሳቸው ብቃት የሚኮሩ ይሆናሉ። በሆነ ጊዜ ለቅዱሳን የተሰጠውን እምነት ወደ መናቅ ፈጥነው ይመጣሉ። ለወጣቶች እንደሚያውቅና በመንገዳቸው ላይ የሚጠብቃቸው አደጋ እንደተገለጠለት ሰው እናገራለሁ። በራስ መተማመን ወደ ጠላት ወጥመድ ይመራቸዋል። ወጣቶች ከእግዚአብሔር ምክር አይጠይቁም። እርሱን ምሽጋቸውና ብርታታቸው አያደርጉትም። ከማሰብ ችሎታቸው የተነሳ ለራሳቸው እውነትን ማግኘት የሚችሉ ይመስል በሙሉ እርግጠኛነት ትክክል የሆነውን ለመምረጥና የእግዚአብሔርን ምስጢሮች ለማስተዋል እንደሚችሉ በማሰብ ወደ ኅብረቱ ይገባሉ። ከሌሎቹ ሁሉ ይልቅ በጣም የምንፈራው በራሳቸው ለሚተማመኑት ነው። ምክንያቱም የእግዚአብሔርና የሰው ጠላት ባዘጋጀው መረብ ውስጥ በእርግጠኛነት ስለሚጠመዱ ነው። አንዳንድ እንደ ቅርብ ወዳጅ የተመረጡና በጥንካሬ ስህተት የተበከሉ በእነዚህ ወገኖች አእምሮ የሰይጣንን ያለማመን እርሾ ይተክላሉ። ለማሞኘት በታቀደ የመክሊት ሙገሳ በእውቀት ትልቅነታቸው ለከፍተኛ ስልጣን ፍላጎትን በውስጣቸው በመቀስቀስ ትኩረታቸውን ይስብና የሞራል ዋጋ በላያቸው ያርፋል። በራሳቸው አስተሳሰብ ከፍ ያሉ ለደህንነታቸው የተሰጠውን የአዳኙን ደም ይንቃሉ፣ የጸጋ መንፈስንም ይንቃሉ። ታላቅ ብርሃን የነበራቸውና እውነተኛ ፍላጎት ያሳዩ የነበሩ የሰንበት ጠባቂ ወላጆች ልጆች የአፍረት ውርስ ትተው የሚያልፉ ሊሆኑ ይችላሉ። እነርሱ ነፋስን የሚዘሩና አውሎ ነፋስን የሚያጭዱ ሊሆኑ ይችላሉ። የተሰጣቸውን ታላቅ ብርሃን በመናቅ ኃጢአት የሰሩ ሰዎች ስም ከጌታ ፊት ከኃይሉ ግርማ ለመለየት ከተፈረደባቸው ጋር በፍርድ መዝገብ ይጻፋል። እነርሱ ይጠፉና የክርስቶስ ጸጋ ላይ ካፌዙ ጋር ይቆጠራሉ። ልጆቼ ወደ ሞት በሚያመራው መንገድ ላይ ሲሄዱ ከማይ ሞተው ተቀብረው ባያቸው ይሻለኛል። ልጆች የሰማይን አምላክ እንዲዋጉ በመጨረሻ ዘመን የካህዲያን ቁጥር ከፍ እንዲልና በሰይጣን ጥቁር ባንዲራ ስር እንዲሰለፉ የማሰልጠን እውነታ በእርግጥ ለኔ ፍርሃት የሚለቅብኝ ሐሳብ ነው።